አገዛዙ እኮ 5 አመት ተመርጫለሁ የተመረጥኩትም በህዝብ ነው ህዝብ ነው የመረጠኝ ስለዚህ ይህን ህዝብ ያገለገር ነው በታማኝነት ኮሪደር ልማት እየሰራሁለት ነው የሚለው መንግስት የጣሰውንና ማያከብረውን ህግ ፋኖ ማክበሩ በጣም የሚያስገርም ነው ምክንያቱም አገዛዙ እኮ የፋኖ ቤት ምረት አልባ ሆኗል ምረት አልባ መንግስትን ነው እኮ ፋኖ አሁንም የሚያደርጋቸውን ምህረቶችና ይሉንታዎች መንግስት ነበር ማድረግ የነበረበት መንግስት ነኝ ያለው አካል ማለት ነው ነገር ግን አይደለም ፋኖን አግኝቶት አይደለም ገና ምግብ ተሸክሞ ለማድረስ ሲሄድ እንኳን ወደ ማሳ ምግብ ለማድረስ ሲሄድ እንኳን ለገበሬዎቹ ለፋኖ ልሰጥ ነው ተብሎ የሚረሸንበት ሁኔታ እኮ ነው ያለው ገና የፋኖ ቤተሰብ ነህ ወንድም እህት ሚስት እናት አባት አይደለም አክስትና አጎት እንኳን የፋኖ ዘመር ናችሁ እየተባሉ የሚገደሉበት የሚታሰሩበት የሚታፈኑበት ታግተው በሚሊዮን የሚጠየቁበት ሁኔታ እኮ ነው ያለ መንግስት ነኝ በሚለው አካል ስለዚህ ይህ ባለበት ሁኔታ የፋኖ ዘመር ነህ ብሎ ቤታቸውን ያፈረሰ መንግስት ፋኖ ዋናውን አክተር ዋናውን ተሳታፊ ዋናውን ሰላይ አስገዳይ መረጃ አሳልፎ ሰጪ ይዞ ምረት የሚያደርግበት ሁኔታ አለ ህዝብ ይፍረድ ብሎ በመኪና ከተማ ላይ አዙሮ ይለቀዋል ምንድነው ህዝብ ይህን ያክል ያስገደለ ሰው እንዴት ነው በህዝብ መተየት ሊፈራ የሚችለው ሊማር የሚችለው ይሄነት እኮ በጣም እንደዚህ አርገው ነው የሚለቋችሁ ስለዚህ ምንም አይደርስባችሁም ሄዱና ለኛ እንትን በሉ የሚል ሞራል መገንቢያ እኮ ነው እየሆነ ያለው ፋኖ ይህንን ቸልተኝነት በሚያሳይበት ይህን አይነት ያለ እርምጃ ጠላት ላይ እርምጃ የማይወስድበትን ሁኔታ በሚያሳይበት ሰዓት ግን የአማራ ብልጽግናዎች የፋኖን ቤተሰብ ቤት ያው ቤተሰብን እንኳን ተውን አክስትና አጎት ድረስ ቤታቸውን ያፈረሱ ቤት አልባ ያደረጉ እንዳያርሱ ከልክለዋቸው ንብረታቸውን እየዘረፉ ያቃጠሉ ነው ያሉት ስለዚህ እስከመቼ ይህ ቸልተኝነት ነው ይህ አርማ በተና ላይ ካድሪ ላይ እና ሚሊሻ ላይ እርምጃ ስለማይወሰድ ነው እነሱ ቢደበቁ እንኳን አዲስ አበባ ሄደው ቢደበቁ እንኳን የካድሪና የአርማ በተና የሚሊሻ ቤተሰብ ማስጠንቀቂያ ተሰጣቸው መክረው እንዲመልሷቸው ካለዛ ግን ከነዚህ ጋር ቢሆንም እርምጃ መውሰድ መጀመር አለበት ፋኖ እንደፋኖ ካለዛ ግን በጣም ከፍተኛ ይሄ ቸልተኝነት ይሄ ችግር በጣም ከፍተኛ ችግር እየፈጠረ አንድ አሳማኝ ፕሮፓጋንዳ መስራት ስላልቻለ ነው እንጂ ቢሰራ ትግሉን የመጥለፍ ከፍተኛ የሆነ አድቫንቴጅ አለው ከፍተኛ የሆነ አቅም ይፈጥራል ይሄ ሁኔታ የሞራል ማነስ ሊመጣ ይችላል አሁን ያለው ሞራል በዚሁ ላይ ቀጥል ይችላል ስለዚህ ሞራልን ለመቀጠል አትሊስት ብሔርተኝነቱን ጠበቅ አድርጎ መያዝ ያስፈልጋል እርምጃም ያስፈልጋል ቢያንስ መንግስት የሚወስደውን እርምጃ እንኳን መውሰድ ያልቻለ ፋኖ ማይወስድ ፋኖ በጣም አደጋ መፈጠሩ ያው ለወደፊት የሚያሳየው እንግዲህ በጣም ከፍተኛ የሆነ ችግር ሊፈጠር እንደሚችል ነው የሚያሳየው በዚህ ሁኔታ ስለዚህ ፋኖ እርምጃ ወሳሰዱን ባንዳ ላይ እርምጃ ወሳሰዱን የባንዳን ዘመዶች ማስጠንቀቂያ የመስጠት መክረው እንዲመልሷቸው እንዲያስቆሟቸው ማስጠንቀቂያ መስጠት አለበት ማስቆም ካልቻሉ አንድ የፋኖ ቤተሰብ ሲመታ ወይም ሲመታና ሲታሰር አይደለም ቤቱ ሂዶ ትንሽ የማጉላላት ሁኔታ ካለ እዛ ሰፈር ካለ ካድሪ ቤተሰብ ላይ ከዛ ሰፈር ካለ ሚሊሻና አድማ በተና ላይ የማያዳግም እርምጃ ቤተሰቦቻቸው ላይ መወሰድ መጀመር አለበት እንጂ የዛ ሚሊሻ እየጠቆመ እያሳሰረ ጉረቤት ሆኖ እየጠቆመ እያሳሰረ የሱ ቤተሰብ ማይነካበት ተከብሮ የሚኖርበት ሁኔታ በፋኖ ዘንድ ሊቀር ይገባል ሊኖር አይገባም ይሄ የሞራል መግደል ነው ምክንያቱም በወታደሮች ሆነ በጣም ከፍተኛ የሆነ ሹክሹክታ እየመጣ ነው
እንዴ እኛ ካድሬዎችና አድማ ብተና ቤተሰቦቻችን እየጠቆሙ እንደዚህ እያደረጉ ነው እኛ ለምንድነው ከነሱ ጋር እርምጃ እንድንወስድ ማይፈቀድልን እያሉ በጣም የማሾካሾክ ስራ እየሰራ ፋኖ ውስጥ ይህን ደግሞ የሚያደርጉት በትክክለኝነት በዚህ ሁኔታ የተበሳጩና የተናደዱ ፋኖዎችም አሉ። ይሄ እንዲነሳ የሚፈልጉ ሰርገው የገቡ ደህንነቶችም ደግሞ ይህን እያስነሱት ነው። ስለዚህ በጣም ከፍተኛ የሆነ ስራ መሰራት አለበት። እዚህ ጋር ሳይቀድሙ መቅደም መቻል አለብን። መንግስታውን ውስጥ ገብቶ እየሰራ ያለው የኛ ቤተሰቦች የፋኖ ናቸው ልጆቻችሁ ፋኖ ናቸው ተብሎ ዘመዶቻቸው እየታሰሩ እየታገቱ እየተገደሉብን እኛ የካድሬ ቤተሰብና አድማ ብተና ቤተሰብ ላይ እርምጃ የማንወስድበት ምክንያት ምንድነው? ይሄ እኛ ምን እንዴት ነው ትግሉ ምንድነው የሚል አስተሳሰብ እንዲነሳ ውስጥ ሆኖ በሰርጎ ገቦች እየተነሳ ነው። በሰርጎ ገቦች ብቻ አይደለም በትክክለኛ ፋኖችም አስተሳሰቡ እየተስተጋባ ነው። ስለዚህ ከፍተኛ የሆነ የሞራል ውርቀት ከፍተኛ የሆነ ተስፋ የመቁረጥ ሁኔታ ሳይፈጠር መሻሻል አለበት። የአመራሮች የፋኖ አመራሮች ይህን ነገር ትኩረት ሰጠው ተወያይተው አሳማኝ እርምጃ የማያዳግም እርምጃ አስተማሪ የሆነ እርምጃ የሚወስዱበትን ሁኔታ ካላመቻቹ በጣም ከፍተኛ ነው። ውስጥ ያሉትም እየሰሩት ያለ ነው። በአክቲቪስቶችም እየሰሩት ያለ ነው። ፋኖችም አንዳንድ ፋኖችም እየተማረሩበት ያለ ጉዳይ ስለሆነ በጣም አደጋ እንዳይፈጠር ስለዚህ ይሄ ነገር ትኩረት ተሰጥቶት መሰራት አለበት። ቸልተኝነት ሊበቃ ይገባል። አሁን ዛሬ ባህር ዳር ላይ እየተደረገ ያለው ባህር ዳር ውስጥ ገብተው ተከራይተው ህዝቡን እንዲሰልሉ በተደረጉትና በካድሪ ቤተሰቦች ነው በሚሊሻና በአርማ ብተና ቤተሰቦች ነው እየተጠቆመ እየታሰረ ያለው ሰሞኑን። ይህ ሰላማዊ ሰልፍ ብለው እነሱ የሚጠሩት ሰላማዊ ሰልፍ ብለው የሚጠሩት በግድ ደግፉን ብለው ያስገደዱ ሊያስደርጉት የሚሞክሩት ሰላማዊ ሰልፍ ብለው የሚጠሩት ሰልፍ የሚደረገው የሚተባበረው በእነዚህ ሰዎች ነው። ስለዚህ እስከመቼ ነው ይሄ ነገር የሚቀጥለው? እስከመቼ ነው በዚህ ሁኔታ የአማራ ህዝብ በይሉንታ የሚቀጥለው? እስከመቼ ነው ፋኖ ገዳዩን ይዞ አስተማሪ እርምጃ የማይወስድበት ሁኔታ እስከመቼ ነው የሚቀጥለው የሚለው ነገር በጣም ጥያቄ ውስጥ መግባት አለበት። ይህ ለወደፊት በጣም ከፍተኛ የሆነ የሞራል ውርቀትን ሊያስከትል ይችላልና በጥንቃቄ አመራሮች ተወያይተው መወሰን ያለባቸው ጉዳይ ነው።